ምነካክ ወንድሜ ኤርሚያስ እጮኛዬ ነው በማለትም ኦሮማን ስትናገረው አቶ ሊኩ ኦሮማንን እንቅ አድርጎ እየደበደባት ይገኛል። ሆኖም ኤርሚያስ ላይም ሽጉጥ አቀባብሎበታል። በልጄ ሕይወት ልትጫወት ነው የመጣኸው በማለት እጅግ እስከሚያስፈራ ድረስ ሽጉጥ አቀባብሎበት ይገኛል። ከኤርሚ ላይም ቀለበቱን ወስዶ ይገኛል። ሆኖም እንግዲህ ሪች ባላሰቡ ሰዓት ያመጣችው ነገር እጅግ የሚያስጠላ ነገር ነው። ሆኖም እንግዲህ ሪች ያመጣችውን ከሰማ በኋላ ኤርሚያስም እንግዲህ ሪችን አንገቷን አንጠልጥሎ ይገኛል። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የማራኪ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ዛሬም እግዚአብሔር ይመስገን በድጋሚ ተገናኝተናል ማለት ነው። እንግዲህ ኤርሚና ኤርሚያስ አሁን ላይ ቀለበት አስረው ሁሉንም ነገር ከጨረሱ በኋላ እንግዲህ ሪች አቶ ሊኩን ታገኘውና ሰላም ትለዋለች። የማቅሽ መሰለኝ ብሎ ሲላትም ሰርጉ ላይ ነው የምታቀኝ በማለት ትላለች። እና ስለ ልጆት ኤርሚ ላወራችሁ ነው የመጣሁት ብላ ትላለች። ምን ልታወሪኝ ነው ብሎ ሲላትም ኤርሚያስ ሴተኛ አባራሪ ነው ሴሰኛ ነው ብላ ትለዋለች። ማለት ምን ማለት ፈልገሽ ነው ብሎ ሲላትም በልጆች ላይ ሊጫወት ነው ብላ ትላለች። ልጆትን ከዚህ ከሴሰኛ አባራሪ ነው። ተወት ባካችሁ፣ ወሬው ራሱ ያስጠላል አይደል? ምን አጨናነቀን? ሙቀቱ ራሱን እያጨናነቀን ነው። እና ይሄ ሴሰኛ ነው ሱሰኛ ነው ያለችው ምንድን ነው እስቲ ያለችውን ስትሰሙ ኮሜንት ላይ አስቀምጡልኝ። እና ከዛም በኋላ አንቺ ዝም ብለሽ እንዴት እንደዚህ ትያለሽ? ኤርሚያስ እንደዚህ አያደርግም ብሎ ሲላትም አረ እኔ በሙሉ መረጃ ነው የመጣሁት ብላ ትላለች። እሱም እንግዲህ እንደዛ ስትለው እሺ የታል መረጃ ብሎ ይላታል። ፎቶ ያነሳችውን ከኦሮማን ጋር ሆኖ ትልቅ ታሳየዋለች። ሆኖም እጅግ ደነግጥና ኦሮማን ደግሞ ከዚህ ጋር ምን ትሰራለች በማለትም ትናገረዋል ትጠይቃታል። ከዛን ምን ነው ብላ ስትለውም እንግዲህ እንዲህ ይኸውና ካዲያ እሱን ተይውና ምንድን ያወሩት ብሎ ይላታል። እኔ ምን እንዳወሩ አልሰማውም፣ ግን ያኔውኑ ወደ አልጋ ቤት ሄደዋል ብላ ትላለች። መቼም አልጋ ቤት ሄደው ምን እንደሚያደርጉ ለእርሶ መንገር አይጠበቅብኝም፣ በቃ አትጨርሽው በማለትም እንግዲህ ቀጥታ ወደ ኦሮማን ጋር ክንፋቸውን እያበረሩ አቶ ሌኩ ይሄዳሉ። አቶ ሌኩንም እንግዲህ ከደረሱ በኋላ እህታቸው ኦሮማንን እንቅ በማድረግ ምንድነው አንቺ ከቤተሰቦቼ የምትፈልጊው? ከቤተሰቦቼ ውረጅ ብዬሽ ነበር፣ ምን እንደምትፈልጊ ልትነግሪኝ ትችያለሽ ብሎ ይላታል። እሷም ምንም ነገር አልፈልግም፣ ከኔ ላይ ውረዱ አላልኩም ወይ? ከኤርሚያስ ጋር ምንድን ነው የምትሰሪው ብሎ ሲላትም እሱማ እጮኛዬ ነው ብላ ትለዋለች። የዚህንም ሰዓት እንግዲህ አቶ ሊኩ እሳት ጎርሰው ምላጭ ጎርሰው ነው የሚባለውን ነገር እጅግ በጣም ይናደዱና ቀይ ጥቁር የነበሩት ሰውዬ ቀይ የሆኑና ወደ ቤት እየሮጡ ይመጣሉ። ሆኖም እንግዲህ በባለፈው ክፍል ላይ አቶ ሲምቦ ነፍስ እያንጠለጠለችው ነው እንትን እያለችው ነበረ። ድው ድው ልውሰድሽ ድው 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 እያለች ነበር። እና እንደዛም እንግዲህ ነፍስ ውጪን ግቢ ነፍስ ውጪን ግቢ ሲል ነበር። እኔ እንደውም ሄዶ ይሆን እንዴ ብዬ በዛው ቤት ድረስ ሄጄ ነበረ። ሲሄድ ግን እሳቸው ምንም አልሆኑም። ያው ድንገት ይህ ብርዱ ምናምን ነበረ እንደዛ እያደረጋቸው ያለው አጥሚት ሰርቼ ነው የወሰድኩላቸው ማለት ነው። ሆኖም እንግዲህ እንደዛና እንደዛ እያለ ጩናና ዳጊ በቃ እንግዲህ እሱም አባቴ ለኔ ብሎ ያሉንልኝ ነገር የለም ይዳንና ከዚህ ነገሮች ውጣ እንጂ እንከባከበዋለሁ እያለ ይነግራታል።
ጩናም እንግዲህ አሰብ ታደርግና ለእኔ ትፈቅድልኛለህ አባትህን ልንከባከባቸው ብላ ስትልም አዎ ከዛን ቃል ትገባለታለች። እሷም ደስ ይላትና ሄዷ ታቅፈዋለች። እሱም ካቀፈች በኋላ እኔን ለማቀፍ ሰበብና ምክንያት ነው አደል የምትፈልጊው ብሎ ይላታል። እጭ አንተ ደግሞ ምን ማለት ፈልገ ነው ካዲያ ማናቅፈው ማን ይቀራል በማለት ሄዶ እንቅ አድርጎ ያቅፋታል። እንቅ አድርጎ ትንፋሽ አጠረኝ እያለች ትንፋሿን ይመልስላታል። ከዛን እንግዲህ እንደዛ እንቅ አድርጎ ከያዛትም በኋላ ከያዛት አላልኩም እኔ በእንቅልፍ ልቤ ነው እንዲህ እያወራለሁ አልነቃውም እንዴ ስንት ነገር ሰርቼ ያልነቃሁት። ኧረ ተይ ተነሺ ምን ነካሽ? በጣም ነው የሚያናድደው። መንቃት አለብኝ አይደል እንዴ? እንቅ አደረጋት። እንዴት ፍቅረኛዋን እንቅ ያደርጋታል? ከዛን እንግዲህ 1 2 3 ሲባባሉ ለምን እዚህ አታድርም መባባል መጣ። ከዛን አንተ አልጋ ይዘህ ታድራለህ፣ እኔ ደግሞ አቶ ሲምቦ ጋር ሄዳለሁ ማለት ጀመረች። ከዛ ምን ስለ አልጋ አነሳሽ ብሎ ወደ ሌላ እየወሰዱት መጡ። እዚህ ያው ማውራት በጣም ቀላል ነው። እነሱም እያወሩት ስለነበረ ከዛን እነሱ በቃ ሀሳባቸው ጥልቅ ሲሉ አቶ ሲምቦ ደውል አደረገና ከዛን ልጄ አሞኛል ብሎ ይለዋል። ከዛን እሱም እየሮጠ ይሄዳል። ትንሽ ጩና ተናዷለች። እንግዲህ እየተናደደችበት ፓርቲ ማለት ነው። ግንባሯን ሊስማት ሲል ነበረ እንግዲህ ከማቀፍ ወደ ግንባር መሳም ሄዷል። ግንባሯን መሰለኛ በደንብ አይታይም፣ እንትኑ ካሜራውን እንትን አላደረጉትም፣ ጎላ አላረጉትም ማለት ነው። ከዛን ትናደድና ልምጣ በፈለግሽ ጊዜ እኮ መምጣት ትችያለሽ፣ እኔም ማፍቀር እስክታቆሚ ድረስ አባቴን ተንከባከቢ ብሏት ነበር። ረስቷ ነው እኮ እንደኔ ትረሳለች። እሷ ደግሞ በእኔ ወታሉ መሰለኝ። ከዛን አንቺን መምጣት ትችያለሽ ብሎ ይላታል። እሷም እንግዲህ ከኋላ ጡን እያለች ትሄዳለች። እንግዲህ ኑሃሚ እናቷን ይዟ ወደ ቤት ሄዳለች። ከዛን እንግዲህ ኑሃሚ ሰላም ብላ ሲላት እንዴ እናቴ አትታየም ወይ? እቺ ምስኪን ሴት የምን ምስኪን ነው? 1 2 3 እየተባባሉ እንደዛ ፍቅር የነበረው ቤት እየተተራመሱ ይገኛሉ ማለት ነው። ምን ነው እንደዚህ አንጨረጨራችሁ? እኔ ሰርቼ ስለተቀየርኩ ነው እንዲህ ብሎ ጭራሹን አቶ ተሰማ አካኪ ዘራፍ ልክ እንደ ሴቶቹ ነበረ እያወራ የነበረው። ከዛን እንግዲህ ኑሃሚ ያላትን ጉልበት ተጠቅማ ከዚህ ቤት ውጣልን፣ አካኪ ዘራፍ እናቴን አትናገራትም። ከዛን እንግዲህ መልሶ ደግሞ ያንቺ እናት እኮ አይደለችም ወይዘሮ ገነት አላለም። ወይ ጉድ! ሲናደድ እኮ የሚያወሩትን ነገር አያውቁም። እኛ ቤት ውሃ አልቋል፣ አሁን ሰበብ ነው የምሰራው። ጉድ መጽዮ እና ወደ ወሬያችን ስንመለስ ውሃም ያላችሁ ወንዝ እዚህ ያለውበት ሀገር ወንዝ ምኑ ጋር ነው የሚገኘው? ወንዝ ቢኖር ከወንዝ እናመጣ ነበረ። ወንዝ የቱ ጋር እንደሚገኝ እኔ አልደረሰኝም። እና ወንዝ የት ነው የሚገኘው ማለት ነው። እና እንግዲህ ምን ላይ ነበር ያቆምኩት? ይህ ውሃው ሀሳብ ጭንቅላቴን ወስዶ እንቅልፍ ራሱ አልተኛውም። እኔ ምሳ በጊዜ ካልጨረስኩ ወገቤን ይቆርጠኛል፣ ጭንቅላቴን ይቆርጠኛል። ማናት አንድ ልጅ ትናንትና ማታ ጩይ ይለኛል እያለች ነበረ። እሷ አስተላለፈችብኝ አላስተላለፈችብኝ። እሷ እንግዲህ እነን ስታዳምጥ ማንነቷን ኮሜንት ላይ ትጽፋለች ማለት ነው። እና ወደ ወሬያችን ስንመለስ እናንተ የሚገርም እኮ ነው ወሬ ለማዳመጥ ያለን ነገር የሚገርም ነው እናንተ። አሁን አቶ ሌኩ ሄዶ እንግዲህ ኤርሚያስን ከመምታቱ በፊት ብዙ ነገር የተፈጠራለ። ይሄንን ስሰሙ ስነግራችሁ እናንተ ራሱ ፍንድት ነው የምትሉት። ለምን በቃ የሆነ እንዳሞራ እንደ እንትን እየበረረ ሄዶ ምንም ያደረገ ነገር የለም። ኤሚም ደግሞ ሽጉጡን እኔ ላይ ነው የተኮስከው ባሌ ላይ ሳይሆን እንዴ ሳታገባው እኮ ነው። ገና ኤርሚያስ ራሱ ጀርባው መጠናት አለበት። ከወይዘሮ ሮማን ጋር ተኝቶ ነው ወይስ አስተኛኝቷት ነው? እኔ አልገባኝም እኮ እዛ ሰፈር አስተኛኝቷት ነው ወይስ እንዴት ነው? እኔ ማለት እስቲ የገባችሁ ዘርዝሩልኝ። የዛን ቀን ምን ብላው ነው
እኔ ያልነበርኩም የዛን ቀን አሜሪካ ሄጄ ነበረ። የሆነ ስራ ነበረኝ እዛ አሜሪካ ሄጄ ነው የተመለስኩት። እና እዛ ደግሞ ወሬ ስለነበረ ያኛው ወሬ እንዳያመልጠኝ አምልጦኛል መሰለኝ። እና ወይዘሮ ሮማን ኤርሚያስ ምን ብትለው ነው አቶ ሊኩ እንደዛ አካኪ ዘራፍ አካኪ ዘራፍ አካኪ ዘራፍ ብሎ? ግን ሽጉጥ ነው የተኮሰው? ማንም አልተመታም ወይስ ቡና እያወቀጡ ነበረ? እውነት ኤርሚያስ ላይ ሊተኮስ አስቦ ነበረ? ከዛ ግን እንዴት ነው ካዲያ ክፍሉን የምንጨርሰው ነበረ? ኤሚንስ ማን ያገባት ነበር? ሌላ እዛ ተዋናይ ነው። ተዋናይ ላይ የለ ኤርሚያስን ማን ያገባል? ማን ነው ኤሚን ማን ያገባት ነበር ቢተኩስባት? አረ ጉድ እኮ ነው። መቼም ማንሰማው ነገር የለም። ከዛ እንግዲህ ወይዘሮ ዝናሽ ልቀቀኝ ልቀቀኝ ልቀቅ። አረ ምንካ ተረጋጋ ተረጋጋ። በቃ ትንሽ አዋከቡት። ጎረቤት መቼም ኢትዮጵያ ላይ አይመጣ ስትጮው ከፈነዳችሁ ምናምን በኋላ ነው። ድሮ እንኳን ስትሉ ምን ሆነች ሀዳ ከላይ ብሎ ይሮጣሉ። አሁን ላይ ምንም ጎረቤትም አላየውም። ጎረቤትም ስለማይወጣም ያሁን አላየውም፣ አልተገናኛቸው። ኧረ ተው አንተ አታዛጋኝ። ምን እያልክ ነው? ወደ ውስጥ ነው ደግሞ ያዛጋሁት። ለዛ ነው በማለት እንትን ያለባችሁ ማለት ነው። እና እንግዲህ እንትና ደግሞ እየቀናች ነው። በቃ ትዳሯም እንትን እያለ ነው። ወይኔ ትዳር በቃ እኮ ከውጪ በጣም ነው የሚያምረው ይላሉ፣ ከውስጥ ሲገቡ ይመራል ይላሉ። አሁን እንግዲህ ናሆምም ፍንጥር እያለ ነው። ናሆሚም ደግሞ አይ ቤተሰቦችንም ሳይሆን ትዳሬን አጣው ትላለች። አቶ ተሰማም ደግሞ ለዚህ ለመናጢ ለዚህ ለእንትን ልጄን መስጠት ልክ አይደለውም ይላል። ሹሃደ ትዳር። ለማንኛውም እኔ ያስታርቃቸዋለሁ። እናንተ ምንም ነገር አታስቡ። እንግዲህ ኤሚንም አንገቷን ነው እጇን ይዞ ቀለበቱ ምንጭቅ አደረጋት ማለት ነው። ሲጀመር ኤሚና ኤርሜስ አልተሳሳቱም ብላችሁ ታስባላችሁ? ተሳስተዋል እኮ። እንዴት ነው በግላቸው ቀለበት የሚያስሩት? እናትና አባት እያለ ማን አባታቸው ስለሆኑ ነው እንዴ? እኔ ራሱ በጣም የተናደርኩት አሁን ትዝ ሲለኝ፣ ረስቼ ነበር ታውቃላችሁ። ትዝ ሲለኝ እንዴት ነው እናትና አባት እያለ ራሳቸው ቀለበት ያሰሩት? ከተዋደዱና ከተፋቀሩ በኋላ ሽማግሌ ልኮ ኢትዮጵያ አይደሉም እንዲ ያሉት ኢትዮጵያ አይደሉም? ሽማግሌ ልከው ነው ከዛን ሲስማሙ እናትና አባት ቀለበት የሚያሳስራቸው። እናትና አባት ከሌለ ነው እሱንም እዚህ ቀበሌ ነው ምን ነበር የሚባለው መዘጋጃ ነው ቀበሌ ነው ሄደው ይፈራረማሉ አሉ ነው እንግዲህ። ስለዚህ ለምንድን ነው እነሱ ሁለቱ ለብቻ እዛ ካፌ ውስጥ ቀለበት የተሳሰሩት? ምን ማለት ነው እሱ ራሱ? እንደውም ህግ ጥሷል፣ የኢትዮጵያን ህግ ጥሷል በእኛ ሰፈር። ስለዚህ ኤርሚያስ ትክክል አይደለም። በሽጉጥ ሳይሆን እንደዚህ በአለንጋ ወይም ደግሞ በጨፈቃ አቶ ሌኩ ሸጥ ቢያደርጉት ጥሩ ነበረ። ሽጉጡ ደግሞ እስከ መጨረሻ ያሳጣናል። ሸጥ ቢያደርጉት ይስተካከላል ብዬ አስባለሁ። ከዛን እንግዲህ ሪቾ ደግሞ ምን አስቀናት? በቃ ሄደ ኤርሚያስ ሄደ። አይዶን ኬር ሌላ ታገባ ነበረ። ግን ትክክል ናት ለካ ሪች ትክክል ናት። ተሳሳትኩ እኔ ደግሞ እዚህ ጋር ኤርሚያስ ነው እዛም የሄደው። ቀጥታ ወደ ሪች ነው መመለስ ያለበት እሱ። ኤሚ ደግሞ እንፈልግላታለን፣ እሷን የሚበስር ሸበላ እንፈልግላታለን። እሱም ከልጁ እናት ጋራ ነው ማሳደግ ያለበት። ሪች ብትጠብሰውም ብታስቸግረውም እየገረፋት እያቀናት አብሮ ነው መኖር ያለባቸው። 4 ነጥብ። እንዴ እኔ አሁን እያማረኝ ያልሆኑ የኑሃሚንና የኑሃሚ ያ ፍቅር ሁሉ እየደመዘዘ ነው የመጣው። ሹሃደ ለማንኛውም እስቲ እናንተ የማራኪ ቤተሰቦች ጅንጀና ተደወለላት። አሁን ቀጠለች። በቃ እስካሁን ድረስ የሚያደምቅ ነገር የለም ነበረ ከስር። አሁን ክላክሳዬ ጀምራልኛለች ማለት ነው። እና እስቲ እናንተ አስተያየታችሁን ኮሜንት ላይ ዱቅ አድርጉ። ሪችና ኤርሚያስ መጋባ ሰካባያችሁ ጭንቅላት ላይ ወጣ። ሪችና ኤሚ መጋባት አለባቸው ወይስ ሪችና ኤርሚያስ መመለስ አለባቸው? እስቲ እናንተ ኮሜንት ላይ ምንድን ነው ያልኳችሁ?
እና ለማንኛውም ሪችን አንገቷን አንቆ ምን አባሽ አገባሽ? ምን አገባሽ? አንቺ ፈረስ፣ አንቺ በቅሎ ምን አገባሽ? እኔ ከእሷ ጋር አይደለም መገናኘት ብጣበቅ ምንድን ያገባሽ? እሰይ ቅጥል እያለ እንግዲህ አንገቷን አንቆ ገልሻለሁ፣ ከምወዳት ልጅማ አለያይተሽኝ አልተውሽም፣ ስጥ አድርጌ ነው የምገልሽ እያለ እንግዲህ ቢያለቅሱ ኖሮ እያለቀስኩ አሳያችሁ ነበረ። ግን ማንም አላለቀሰም አይደል እንዴ? ቢያለቅሱ እያለቀሱበት ቦታ እያለቀስኩ ነግራችሁ ነበረ። ግን ሽጉጡ ፈነዳቷ ብሎ ነው የፈነዳው እንጂ ያለቀሰ ሰው የለም እላችኋለሁ። እና ካለቀሱ ነግራችኋለሁ። እናንተ ደግሞ ሰብስክራይብ እና ላይክ አድርጉ። ሌላ ወሬ ካገኘው ደግሞ ጥሩ ወሬ ይዤላችሁ እመጣለሁ። ይሄ በጣም ምርጥ ወሬ ነው፣ ሳይቋረጥ ምን ሳይል ይሄ ወሬ ይደርሳችኋል ብዬ አስባለሁ። ከተቆራረጠ ጥሩ አይደለም እና ሰብስክራይብ ላይክ አድርጉ፣ አበረታቱኝ። በኋላ ላይ በትክክለኛ ትረካ እመጣለሁ። ለአሁን ወሬውን በደንብ ላስረዳችሁ ብዬ ነው። በጣም ነው አቶ ሌኩ ሳይሆን ኤርሚያስ ያናደደኝ። ልጅቷን ደፍሮ ነው ቀለበት በአደባባይ ለብቻው ያደረገላት። ነውር ነው እንዴ! አሁን እስቲ ውሃ ጠጥቼ ልቀዝቅዝ።